والله እንደዚህ ነው ምናምን እንደዚህ እኮ ነው እንደዚህ ምናምን እኔ በቃ እኔ ኩፉ ያሰብኩ ከሆነ ጀሃነም ልግባ ለምን ይሄን አይል በዚህ ጉዳይ ላይ ገብታ ማውራት ያስፈልገ والله بالله ተላሂ ብላ ይሄን አይል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የተወም ሚዲያ ተከታታዮች እንደምሰነበታችሁ የአላህ ሰላም ርዴት ቸርነት ሁሌም ከናንተ ጋር ይሁን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ቪዲዮን ላይክ ማድረግ ጀምሩ። ቪዲዮን እስከ መጨረሻው አይቶ ከወደዱት ለወዳጅ ዘመዱ ሼር ማድረጉን አይርሱ። ዛሬም የተወሰነ የምንወያይበትና ቆይታ የምናደርግበትን ቪዲዮ አዘጋጅቼ መጥቻለሁ ማለት ነው። ከኔ ጋር እስከ መጨረሻው በመቆየት ሐሳብ አስተያየት ካለ ኮሜንት መስጫ ስር ማስቀመጥ ትችላላችሁ። ዛሬም የተወሰነ ቪዲዮችን ሪአክት አድርገን ሐሳባችንን እናጋራለን። የእውነት ቪዲዮ መስራትም አልፈለኩም፣ ነገር ግን ሰበር መረጃ ነው። ስብርብር ያለ ሰበር መረጃ የእውነት ወላሂ ቲክቶክ ክሬቲቭ አዋርድ 2025 ዩቲናስ አሸንፋለች። የእውነት ነው የምነግራችሁ። ጨርሰዋል። ሁሉ ነገር አልቋል። ሁሉ ነገር ሌሎች ዘርፎች ላይ አጨቃጫቂ የሌለባቸው ዘርፎች ላይ እየጠበቋቸው ነው። እሱን ተውት። የእውነት ዝግጅት ሁሉ የአሸናፊነት ዝግጅት ሁሉ እየተደረገ ነው። ቲክቶክ ክሬቲቭ አዋርድ አዘጋጆች የታሪክ አተላ ናችሁ። በጣም የእውነት የታሪክ አተላ። ህብረተሰቡ እንደምን አድርጋችሁ ነው የምታስቡት? ግን ምንም አቅም ለምን ጥጦ ገዝታችሁ አሰጡንም? አንጠባው ዩቲናስ አሸነፍሽ እና በመጀመሪያ ያው እንደሰማችሁት ነው ወንድማችን ኢሳም ከዚህ በፊት የምናውቀው በትልልቅ ስራዎች ሀገር ጠባቂ የሀገር ዘብ ሆነው በመከላከያ ወይ በፌደራል መከላከያ ፖሊሶች ነው የምናውቀው። ይሄ የተከበረ ስራ ነው እና አሁን እዚህ ጋር ኢሳም ለምንድነው ይሄን አይል በዚህ ጉዳይ ላይ ገብታ ማውራት ያስፈልገ ማለት ወላሂ ቢላሂ ተላሂ ብላ ይሄን አይል ማለት ነው። ጉዳዩ የዲን አይደለም። ጉዳዩ የሀገር ጉዳይ አይደለም። ጉዳዩ አንተን ፐርሰናል የሚመለከትም አይደለም እና ለምን አስፈለገ የአላህን ቃል ይሄን አይል መጫወቻ የማድረግ ማለት በጣም ቀለለክ እኮ መሐላው ራሱ ቀለለክ። ምን ሆነህ ነው ማለት አንዳንድ ሐሳቦችን ታጋራለህ ጥሩ የሆኑ አንዳንዴ ደግሞ እንደዚህ ወጣ ያሉ ነገሮችን እናይብሃለን እና በሰሞኑ ቲክቶክ ክሬቲቭ አዋርድ 2025-26 በሚለው ገብተህ በጣም ብዙ ሐሳቦችን ሲሰጥ ነበረ ሚዲያ ላይ ማለት ነው። ምን ነው አንተ እኮ ትልቅ ሰው ነው የሚለው የምትሰራው ስራ ትልቅ የሆነ በዲን ጉዳዮች አንዳንዴ የሚሰጣቸው ሐሳቦች ጥሩ ናቸው። እንዲሁም ኖርማሊ አንዳንዴ የሚሰጣቸው ሐሳቦች ጥሩ ነው። ግን ወረድ ባሉ በወረዱ ጉዳዮች አንተን በማይመለከት ለአንተ እኮ አይሆንም። ይሄ ታውቃለህ። ክሬቲቭ አዋርድ የሚባለው በቃ የሆኑ ሰዎች የግል ድርጅቶች እኮ ናቸው። እነዛን መርጦ ቲክቶክ ድርጅቱም አይደለም መርጦ እንደፈለገ አድርጎ እንትን ያደርጋል። ግን ያርግሽ አንተ ከደበረክ ደብሮኛል ወይንም ደግሞ ሐሳብ መስጠቱ ራሱ እዚህ ላይ ካንተ አይጠበቅብህም። ምክንያቱም አሁን እዚህ ጋር እኛ የማንም ደጋፊ ወይ የዩቲናስ ወይም ያ እንትና ማን ነው ያዶናይ ምናምን አይደለም። ግን እዚህ ጋር ወላሂ ቢላሂ ተላሂ ብለህ በዚህ ጉዳይ ላይ አንተን እኮ አይመለከትም። አንተ ከዛ በላይ ነህ፣ ከፍ ብለሃል እኮ። ምን ሆነህ ነው ታች ወርደህ የምትፈተፍተው? ከዚህ በፊት አንተ ይመስለኛል ከዩቲናስ ተጣልተሃል፣ በተለያየ ጊዜ ግጭት ተጋጭተሃል ከሷ ጋር እና ያንን ለመበቀል ይመስላል አሁን በዚህ ጉዳይ ላይ መጣ ወላሂ ቢላሂ ምናምን እንደዚህ ለሷ ሰጥቷት እነሱን የሚወቅሳቸው እዛ በእነሱ ተራ ላይ ያለ ሰው አለ። አንተ ለምንድን ነው ደረጃን ለቀታች የምትወርደው? ከዚህ በፊት እኔ ላንቺ ክፉ ማስብ ከሆነ ወላሂ ጀሃነም ልግባ እያልክ ሰምቻለሁ ባንድ እንትንና ከዩቲናስ ከሀያት ናሲር ያወራችሁ በጣም ከባድ ቃል ነው። እንዴት ነው ጀሃነም እንዴ? አንተ ሰው ነህ። ነፍስያ ልትሸውድ ትችላለች። ስሜት አለ። በዛ የተነሳ እሷን በሷ ላይ ክፉ አስባ ሊሆን ይችላል። እሷ ጥሩ ሆና ነው እንዴ? ጥሩ አይደለችም እኮ እሷ። ስንት ፍስቅና በአደባባይ ላይ የምታወጣ ሰው ናት። ግን ሆኖ ምን ስትላት ነበር? እኔ ላንቺ ክፉ ያሰብ ከሆነ ጀሃነም ልግባ አይባልም። አላህን ፍራ ወንድሜ። እና በዚህ ሌሎቹም ቪዲዮዎች አለ። በጣም ማአት ቪዲዮዎች ነው የሰራ ያለው።
በርግጥ ይሄ ከሷ ጋር ስለጣላክ በዛ በኩል ለመበቀል አይነት ነገር ይመስላል። ቢሆንም ግን ጥሩ አይደለም። በአንተ በጣም ነው የሚደብርብህ። አሁን የሌብነት ጥግ እያስታወቀ መጣ። 165,000 እንደደረሱ ቮቱን ዘግተውት በ20 ብር ወይ በ50 ብር ድምፅ እንድንሰጥ ፈልገዋል። እሺ 200,000 ገብታለች። 35,000 ሰው 20 ብር እየከፈለ ቮት አደረገ። ሌብነት ይበቃል። በቃ እዛው ተመሳሳይ የሆነ ቪዲዮ ነው የሰራው። በብር ማስመረጥ ጀመራችሁ 35,000 ሰው እንዴት ብር ከፍሎ ይመርጣል ምናምን ነው የምትለው። ኢትስ ኦኬ ችግር የለውም ማለት አንተ ያንተ ምርጫ አዶናይ ነው ጥሩ ሰርቷል በጎ ሰርቷል የምትለው እሱን ነው። ስለዚህ እሱ አዎ ሊያደርግ ይችላል በቃ ይገባዋል ልትል ትችላለህ በአንተ ሐሳብ። በተቃራኒም ደግሞ የሚቃወማል ለሷናት የሚገባው ብሎ በዚህ ሽንጡን ገትሮ የሚከራከራል። ግን አንተ እዚህ ውስጥ መግባት ትክክል አይደለም። ያንተ ደረጃ ያንተ ቦታ ከዚህ አይደለም እና አስብበት። ቪዲዮዎች ቲክቶክ በተለይ በቃ ዝም ብላ ነው የምትለቅበት አይነት ነገር የሆነ ያለው። ስለዚህ ያንተን ቦታ ከን አንዳንዴ የዘነጋት ይመስላል። ይሄ 60 ዓመት ሙሉ የማይበስል መላጣ ጋዜጠኛ ሰይፉ ፋንታውን ማለት ነው ምን ለመስራት እንዳሰብክ ሁሉም ህዝብ ያውቃል። አዶኒ አንተ ቻናል ላይ አይቀርብም፣ ልንገርህ ግልጹ ነው አይደለ? አንተ ከፈለክ አዶኒ ቻናል ላይ ትቀርባለህ። እርዳታ ያስፈልጋል። ምን እያልክ ነበር? የታሪክ አተላዎች ምናምን እያልክ ነበር። ሰዎች እነዚህ ሸላሚ የተባሉትን አሁን እዚህም ላይ አንተ ይሄ መላጣ ምናምን እያልክ ሰውን ትሰድባለህ። ሰው የትኛውንም አቋም ማራመድ ይችላል። በሚዲያው ላይ የፈለገውን ሰው ማቅረብ ይችላል። ሆኖም ግን እሺ ይሁን ጥፋቱ መጠፋ እንበልና ወረድ ብለን ግን ስድቡን ምን መጣው? ይሄ አንተ ያ እንደዚህ ሽማግሌ እንደዚህ አተላ ምናምን እያልከ መሳደቡ ምን መጣው? ነብዩ አለይሂ ሰላቱ ወሰለም አልሙእሚን ለይስ ቢሸታም ወላ ቢላዓን ተራጋሚ አይደለም፣ እንደፈለገ የሚሳደብ አይደለም። ምክንያቱም አንተን ያወቅነ የዲን መግለጫዎችን የዲን ሐሳቦችን ስንታጸባርቅ ነበር። ግን ምንድነው ይሄ የሆነ ካፍ የሚወጣው ነገር? እዛው የፌደራል ፖሊስ አባል ሆነ የተከበረ የሀገር ዘብ ማለት ነው። ትልቅ ቦታ እኮ ነው ያለው። ምን ሆኖ ከታች ካሉ ሰዎች ጋር ወርደ በእነሱ ቋንቋ የምታወራው? ነብዩ አለይሂ ሰላቱ ወሰለም አንድ አላህ Subhanahu Wa Ta'ala ከራህመቱ ከሚያርቃቸው ሰዎች ብሎ ሶስት አይነት ሰው ጠቅሶ ነበር። ሶስት አይነት ሰዎችን አላህ ከራህመቱ ያርቃቸዋል። ከነዛ ውስጥ አንደኛው ማን ነው? የአላህን ስም በሆነ ባልሆነው ነገር የሚያነሳ ላ የቢዑ ወላ የሽተሪ ሲገዛም ሲሸጥም ወላሂ አላህ ምናምን እያለ አሁን ቅድም ወላሂ ቢላሂ ተላ እያለ ለተራ ነገር አይፈልግም ማህላ ያንተን ንግግር ስለማይፈልግ ነገር ገብታ ይማል። ሰዎቹ ድራማ ሰርተዋል። አዶናይ እንዲሸነፍ አድርገዋል። ዩቲናስ እንዲታሸንፍ አድርገዋል ምናምን ይሁን በቃ ስህተት ነው ማለት እንደ ሐሳብ ኖርማል በቃ ይሄ ነገር ትክክል አይደለም ብለህ ብታፈናለ። ግን ያኑ ለማሐላ እንደገና ስድብ ማአት አንደኛ በእነሱ ላይ ትንሽም ተጽዕኖ አይፈጥርም። ያንተ አሁን መሳደብ ምንም አንድ በል። ሁለተኛ ያንተን ክብር ዝቅ አደረገ። ምን ሆነህ ነው? ሶስተኛ ካን አንተን ፎሎ አድርጎ የሚከተሉ ሰዎች ካንተ ምንድነው የሚማሩት? ስለዚህ ከዚህ ፊት ለዩቲናስ መልስ ሰጣለሁ ብለህ ሰጠክ። ከዛ በሆነ ላይቭ ላይ ተገናኛችሁ። እኔ ወላሂ እንደዚህ ነው ምናምን እንደዚህ እኮ ነው እንደዚህ ምናምን እኔ በቃ እኔ ኩፉ ያሰብኩ ከሆነ ጀሃነም ልግባ። ስለዚህ ለማንኛውም ልታስብ ይገባል። አንዳንዴ እኛ ደረጃችንን ቦታችንን ትተን መቀመጥ ያለብንን ቦታ ትተን እታች እኛን ከማይመጥን ቦታ ወርደን ክብራችን ማንቋሽ የለብንም። ዲኑን ማሰደብ የለብንም። እኛን ደግሞ የሆነ ነገር እናገኛለን ጥሩ ነገር ይለቃሉ ብሎ የሚከተሉ ፎሎ የሚያደርጉ ሰዎች ለነሱ ልናስብ ይገባል። ስለዚህ ይሄንን መልእክት ለማስተላለፍ ነው ዛሬ የመጣን የነበረው ማለት ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። የአላህ ሰላምታ እዝነት ረድኤት ከእናንተ ጋር ሁሌም አይለይ እያልኩኝ የዛሬውን ቪዲዮ በዚህ ቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።